በጣም ነው እናመሰግነው። ቴንኪው በጣም እንደ ኪንግስ ኦፍ አባይ በዲኤምሲ ስም የተዘጋጀላትን ስጦታ በሰጣት ደስ ይለኝ። ጉሊት ላይ ተነስተው ጉሊት ላይ እየሰሩ ባሉበት በሚያገኙት ገቢ ለአባይ ግድብ እንግዲህ በ8000 ኤ ብለው በመላክ በረዥም ጊዜ ከመቀነቱ ላይ ፈቶ ያለችውን ገንዘብ እዚህ ቦታ ላይ አፍስሷልና ይሄ ነው ኢትዮጵያዊ የሚያደርገው ግድቡን። ዌልካም ብያለሁ ኡስታዝ፣ እንኳን ደህና መጣ። እንኳን ደህና ጠበቃችሁ። በጣም አመሰግናለሁ ስለመጣ ጥሪያችንን አክብረህ። ምንድነው ዛሬ የተገናኘንበት ዓላማ እንግዲህ ድርጅታችን ዲኤምሲ ሪል ስቴት አንተ የምትሰራቸውን ስራዎች በብዛት በጣም አፕሪሼት ማድረግ ይፈልጋል። እንግዲህ በግልህ ተሳትፈ በአባይ ግድብ ዙሪያ ላይ አምባሳደር ሆነ ኪንግ ኦፍ አባይ በሚል ስያሜ በተለያዩ እንቅስቃሴዎች ላይ አባይ ግድብ ላይ ያለውን ነገር ሰፖርት እያደረግ ሞቲቬት እያደረግ በሀገሪቱ አጠቃላይ ሰዎችን እያነሳሳ እና እየሰራ ስለሆነ ዲኤምሲ ሪል ስቴት ያንን ሪኮግናይዝ ማድረግ ይፈልጋል። በተጨማሪም ደግሞ ዛሬ በአጋጣሚ ያገኘናቸው አንዲት እናት ከጉሊት ላይ ተነስተው ጉሊት ላይ እየሰሩ ባሉበት በሚያገኙት ገቢ ለአባይ ግድብ እንግዲህ በ8000 ኤ ብለው በመላክ ለረዥም ጊዜ ያንን እያደረጉ ያሉ እናት ናቸው። እኚህንም እናት አገናኝተን በዲኤምሲ የሚደረግላቸውን ስጦታ በአንተ እጅ እንዲቀበሉ ስለፈለግን ነው ዛሬ የጠራንን። እንግዲህ በመገናኘታችን በጣም ደስ ብሎናል፣ እናመሰግናለን። እኔም በጣም ነው ማመሰግነው። እኔም ልክ ደውላችሁ ስትጠሩኝ ዲኤምሲ ማን ነው ከዚህ በፊት ብዙ ኢንፎርሜሽን አልነበረኝም እና ያንን ተከትዬ ትንሽ እስኪ ምን ሰርተዋል የሚልን ነገር ለማየት ሞክሬ ነበር እና ዲኤምሲ በተለይ ከኢትዮጵያ አጠቃላይ ከሚሰሩ ስራዎች ውስጥ ለምሳሌ የመንገድ ስራ፣ የዩኒቨርሲቲ ስራዎች፣ እንደዚሁም ደግሞ የተለያዩ የባቡር ስራዎች ላይ እንደተሳተፈ አየሁኝ። የባቡር መስመር ዝርጋታ ላይ ከቻይናዎቹ ጋር ምናምን የሰሩትን ነገር አይቼ ግን ከሁሉም ቀልቤን የሳበው እኔ ሁልጊዜም ልቤ ሞር አታችድ የሆነበት ወይም የተያያዘበት የሆነው የህዳሴ ግድብ አካባቢ ላይ ደግሞ አንዳንድ ስራዎች እንደሰራችሁ ሳይ በጣም ደስ ብሎኛል። ስለዚህ አሁንም ከዲኤምሲ ምናልባት በህዳሴው ግድብ ላይ በሚሰሩ ስራዎች ላይ ብዙ ተሳትፎ እንደምታደርጉ ተስፋ አደርጋለሁ። እኔን አክብራችሁ እንደዚህ እንድታደርጉ ራሱ የጠራችሁ ነገር አይ ቲንክ ለሀገር ካላችሁ ፍቅር እንደዚሁም ደግሞ ለህዳሴው ግድብ ላይ ያላችሁ ተስፋ ይመስለኛል፣ ልክ እንደ ማንኛውም ኢትዮጵያዊ። ስለዚህ ከይህችንም ሴት ባያትና ይሄ አሁን በጣም እኔ ደስ ብሎኛል ስለሷ ከሰማው በኋላ እና እንደ ኪንግስ ኦፍ አባይ በዲኤምሲ ስም የተዘጋጀላትን ስጦታ በሰጣት ደስ ይለኝ። በጣም እናመሰግናለን። እኚህ እናት እንጠራቸዋለን፣ እናስተዋውቃለን። ስለዚህ እሳቸውም ደግሞ አንዳንድ ጥያቄዎች ይጠይቃቸዋለን። ማለትም ያው ካሉበት የስራ ሁኔታ አንጻር ለሀገር ይገባኛል እኔም ግዴታ አለብኝ ብለው ለሚያደርጉት ነገር ከምን ተነስተው ይህን ነገር እያደረጉ እንደሆነ ከአንደበታቸው ትሰማለን። ደስ ይለኝ። እኚህ እናት ወይዘሮ ሙሉዓለም ታደሰ ይባላሉ። ለበርካታ ዓመታት ከሚያገኙት የዕለት ገቢ የህዳሴ ግድብን ለማስቀጠል በስልካቸው 8100 ላይ ብለው እየላኩ ቆይተዋል። በዛሬው ቪዲዮአችን በሀገራዊ ጉዳዮች ላይ በግንባር ቀደምነት በመሳተፍ የሚታወቀው ዲኤምሲ ሪል ስቴት ለእኚህ እናት ታላቅ ስጦታን ያበረከተ ሲሆን እሺ እንግዲህ ኡስታዝ ጀማል ቅድም እንዳልኩ እናት ወይዘሮ ሙሉ አዳም ይባላሉ አይደል? ወይዘሮ ሙሉ አዳም ይባላሉ። እንግዲህ ቅድም ሳወራ እንደነበረው ለረጅም ጊዜ እንግዲህ በአባይ ግድብ ዙሪያ ያላቸው ተነሳሽነት በጣም አስደሳች ነው። ከዚህ በፊት ቦንድም ገዝተዋል። አሁን ደግሞ እኛም በአጋጣሚ ስንገናኝ በ8000 ኤ ብለው እየላኩ ለአባይ ግድብ አስተዋጽኦ እያደረጉ ነው። እንግዲህ እሳቸው ናቸው። በመጀመሪያ በጣም ደስ ብሎኛል ወይዘሮ ሙሉ አዳም ወልዴን ስላየሁኝ። ያው የዲኤምሲ አባላቶች እንደነገሩኝ በጣም ነው ደስ ያለኝ። እናም እነሱም ከኛ ጋር በመተባበር አብረን እስኪ እኔን ሴት እናግኛቸው ምን እንዳነሳሳቸው እንስማ እያልን ነበርና እኔ እንደሚያውቁት በተለያየ
በተለይ ላለፉት 5 ዓመታት ጀምሮ ከማነሳቸው ኢሹዎች አንዱ ይሄ ነው። የኢትዮጵያ ህዳሴ ግድብን ለየት የሚያደርገው ነገር ሁሉም ህብረተሰብ የተሳተፈበት ነው፣ አቅም ያለውም የሌለውም እና ከዛ ውስጥ እንግዲህ እንደናንተ አይነት ሰው በተለይ በጣም በዝቅተኛ የኑሮ ደረጃ እየተዳደረም ቢሆን ከመቀነቱ ላይ ፈቶ ያለችውን ገንዘብ እዚህ ቦታ ላይ አፍስሷልና ይሄ ነው ኢትዮጵያዊ የሚያደርገው ግድቡን ራሱና ከምንም ነገር በላይ የሚያደርገው እና በዚህ አጋጣሚ በጣም ላመሰግነው ተወዳለሁ። እንደው በዚህ ጉዳይ ላይ እንደው እንዲሳተፉ ያደረጉትን እንደው ዋና ነገር ሊነግሩኝ ይችላሉ? ማለት አሁን እንዳልከው ማንኛውም ኢትዮጵያ መሳተፍ አለባት በግድብ ለሁላችን። በዛ አጋጣሚ ወደዛ ወደ ጎጃም ምናምን ቤተሰቦች ያለ እና ቢሰራ ብለን ሁል ጊዜ ማለት ነው በስራ ቦታ በተለያየ አጋጣሚ ቦንድ እስከ መግዛት በሰርተፍኬት ምናምን ብላ አለ የሆነ ማህበር ላይ እና ከራሴ ከምሰራው ደግሞ ከጉሊት ስራዎች ደግሞ 8100 እያልን እንልካለን። ሌሎችንም እናበረታታለን። በዚህ አጋጣሚ ለምን አባይ ግድብ ለአንድ ሰው ምናምን አለ ለነገም ለልጆቻችን ለትውልዶቹ የምንስተላልፍ ነገር ስለሆነ ማለት ነው። ስለዚህ በዚህ አጋጣሚ በዚህ ያው ባለኝ በአቅም ቁጭ ብዬ ሞባይል በምነካካ ሰዓት አባይ ግድብን እንደግፋለን። በጣም ደስ ይላል። በነገራችን ላይ በዚህ አጋጣሚ ሁላችንም ይሄን የእርሶን ምክር የሰማን ሰዎች 8100 ላይ ያለችንን ትንሽም ብር ብንጥል አሁን ላይ ራሱ የህዳሴ ግድብ በትንሹ $1 ቢሊዮን ወይም 1 ቢሊዮን የኢትዮጵያ ብር የሚያስፈልግበት ደረጃ ላይ ያለውና ሁላችንም እንችለውን በዚሁ ቁጥርም ሆነ ሌሎች የመርጃ አጋጣሚዎች መርዳት እንዳለብን ነው የሚሰማኝ። እንግዲህ ማዘር በጣም ደስ ብሎናል እርሶን በማግኘቴ። እኔ በተለይ በጣም ደስ ብሎኛል። እንደዚሁም ዲኤምሲ የእርሶን እንደዚህ አይነቱን ኮሚትመንት ወይም ደግሞ ለዚህ ስራ ያደረጉትን አስተዋጽኦ በማየት ትንሽ ስጦታ አዘጋጅቶልዎታል። ስራዎት ላይ የጉሊት ስራ ሆኖ እንዲህ በመስራቱ ትንሽ ከስራው ላይ የሚያግዝ ነገር በሚል ትንሽ ስጦታዎች አዘጋጅቶልዎታል። እርሱን ስጦታ በመጀመሪያ ዲኤምሲ በማዘጋጀቱ ራሱ እንደዚህ በማሰቡ ራሱ ከሚሰራቸው ሌላ ከግድቡ ጋር የተያዘ ይሁን ሌላ ነገር ላይ እንዳመሰገንኩት ሁሉ ለእርሶም ይህን በማድረጉ በጣም አመሰግነዋለሁ። ያችን ስጦታ ሰጦታለሁ። እንግዲህ ኡስታዝ ዲኤምሲ ሪል ስቴት በብዙ ማህበራዊ ጉዳዮች ላይ በደንብ ይሳተፋል። ከዚህ በፊት በተለያዩ ስራዎች ላይ ተሳትፈናል። ብዙ ሰዎችን ለማገዝ ኑሯቸውን ለማሻሻል የሰራናቸው ስራዎች አሉ። እኚህ እናት ግን በትልቁ መታገዝ ያለባቸው ናቸው። ለዛም ነው አንተን ጠርተን እዚህ በአንተ እጅ ሊሰጣቸው የፈለግነው እና እችን ስጦታ በእኛ ስም ከአንተ እጅ እንዲቀበል እንፈልጋለን። እባክህ። ኦኬ ማዘር በጣም ነው እናመሰግነው። በጣም ነው እናመሰግናለን። እንግዲህ እንኳን ደስ አሉት ማዘር። እሺ ያው ማለት በጣም አመሰግናለሁ። እንደዚህ አይነት ነገር ለኔም ሳይሆን ለብዙና እህቶቼ ምናምን ማበረታቻ እና ለኔም ትልቅ እንትን ነው እና እግዚአብሔር ይስጥልኝ። አመሰግናለሁ። ማለት ያልታሰበ ማለት ነው በእነሱ በኩል ይህን እንትን የአባይን ግድብ ታስቡ ለእኔም ለሀገራችን ለሁላችንም በቃ የሚያበረታታ ነው። ነገ የበለጠ ስራ እንድሰራ ለእኔም ያነሳሳኛል ከዚህ በበለጠ። እናመሰግናለን። ኦኬ ወንድም ኤርሚያስ ከዲኤምሲ አንዳንድ ያው እስካሁን ከሰማሁት በመንገድ ዙሪያ በዩኒቨርሲቲ እንደዚሁም በባቡር ስራ ላይ ከሚሳተፉ ውጪ አንዳንድ ነገሮችም እንደምትሰሩ ሰምቻለሁ። ከዛ ውስጥ አንዱ ሪል ስቴት ውስጥ እንዳላችሁ ነው እና እንደው ስለ ሪል ስቴቱ የተወሰነ ነገር ልትነግረኝ ትችላለህ? በጣም ጥሩ። እሺ ኡስታዝ ጀማል፣ አሁን ላይ እንግዲህ ቅድም ለማንሳት እንደሞከርከው ከ28 ዓመት በፊት በተመሰረተ ካምፓኒ ውስጥ ነው ያለ ነው ዲኤምሲ ሪል ስቴት። ዲኤምሲ ኮንስትራክሽን በሚል ከ28 ዓመት በፊት የተመሰረተ ነው እና ደግሞ ከዚህ በፊት የሰራቸው የነበሩ ስራዎች በአብዛኛው ኮንስትራክሽን ዘርፍ እና ሌሎች ስራዎች ላይ ወደ 7 የሚሆኑ ሲስተር ካምፓኒዎች ያለው ግዙፍ ድርጅት ነው። በውስጡ የሪል ስቴት ስራዎችም እንዳሉ ሁሉ ሌሎች የማርብል ማምረት፣ የፋውንዴሽን ስራ፣ የሮድ ኮንስትራክሽን እንዲሁም ደግሞ የባቡር ሀዲድ መስመር ዝርጋታ ላይ ቅድም እንዳነሳ ነው ደግሞ የአባይ ግድብ ዙሪያ ላይም እንደዚሁ እስከ 500 ሚሊዮን ብር ፕሮጀክት ወስዶ ስራ ሰርቶ አስረክቧል። አሁን ላይ ደግሞ ወደ ሪል ስቴቱ ዓለም ሲመጣ
በራሱ መሬት ላይ በጣም ግዙፍ መንደር እጅግ ዘመናዊ የሆነ መሀል ከተማ ላይ የሚገኝ መንደር ነው እየገነባን ያለ ነው። ይህንም ሽያጭ ከጀመረን ኦልሞስት 1 ዓመት አካባቢ አልፎናል። በዚህ ውስጥ በጣም አመርቂ ውጤቶችን እያየን ያለ ነው። የከተማውን የቤት ችግር ለመፍታት የሚያስችል በጣም ትልቅ ፕሮጀክት ነው እጃችን ላይ ይዘን እየሸጠን ያለ ነው። ኦኬ፣ በጣም ጥሩ። ግን ብዙ ጊዜ ሰዎች ያው ቤት ሲሉ ወይም አፓርታመንት መግዛት ሲፈልጉ መጀመሪያ የሚጠይቁት ነገር ሎኬሽን። የእናንተ አሁን ያልከው ይሄ በጣም ጥሩ የሆነ መንደር ላይ ሰፊ ቦታ ላይ የተባለው የት አካባቢ ነው? በጣም ጥሩ። አሁን ያሉን ሳይቶቻችን ባይዘይ አንድ ሎኬሽን ላይ በደንብ ፎከስ አድርገን 4-5 ፕሮጀክቶችን ሳይሆን አንድ ሎኬሽን ላይ በደንብ ጊዜያችንን ሰጥተን ሙሉ የኮንስትራክሽን ቲሞቻችን ይዘን ነው እየሰራን ያለ ነው። ይህም ሳይታችን የሚገኘው ለቡ መብራት መስቀለኛው ላይ ነው። በላፍቶ ክፍለ ከተማ ይገኛል። እዚሁ ከመስቀለኛው ዋናው መንገድ ዳር ይዞ ካጠገቡ ከቻድ ኤምባሲ ጎን ይገኛል ፕሮጀክታችን። ይህ ሳይታችን ላይ 65395 ካሬ ላይ የሚያርፍ በጣም እጅግ ዘመናዊና ግዙፍ የሆነ መንደር ነው እየገነባን ያለ ነው። በዚህ መልኩ ነው የሚገኘው። መንደር ስትል በሚገባኝ መልኩ አፓርታማዎችን፣ ቪላዎችን፣ ሌላ ነገሮችንም የያዘ ነው የሚሆነው። አሁን መሸጥ ራሱ ከጀመራችሁ 1 ዓመት አካባቢ ሆኖናል እያልከኝ ነው እና አጠቃላይ አንድ ሰው አሁን ራሱ መጥቶ ቢገዛችሁ በምን ያህል ጊዜ ነው ቤቱን በትክክል ተረክቦ የራሱ ባለቤትነት ፈቃድም አግኝቶ መኖር ይጀምራል ብለን የምናስበው በምን ያህል ጊዜ? በጣም ጥሩ ኡስታዝ። እዚህ ሎኬሽን ላይ በነገራችን ላይ 65,000 ካሬን በአንድ ጊዜ ሰርቶ የማስረከብ እቅድ አይደለም ያለን። ፕላስ ደግሞ ከዚሁ ኤሪያ ላይ ቀድሞ ወደ 65,000 ካሬ ላይ ወደ 40% የሚሆነውን ኤሪያ ማለትም 43 የሚሆኑ ቪላ ቤቶችን እዚሁ ሳይት ላይ ከዚህ በፊት በከፊል ግንባታ ገንብተን ለደንበኞች አስረክበናል። ይህንን ፊኒሽንግ ያላለቀላቸውን ቤቶች ደንበኞች ወስደው አሁን ላይ ሰርተው እየኖሩበት ይገኛሉ። ከዛ ውጭ በቀረው ኤሪያ ላይ ነው አፓርትመንቶችን ወደ 14 የሚሆኑ አፓርትመንት ብሎኮችን በ5 መንደር ከፋፍለን ነው እየሰራን ያለ ነው። ስለዚህ እያንዳንዱ መንደር የየራሱ የሆነ የመረከቢያ ጊዜ ኖሮት በየራሱ የኮንስትራክሽን ቲም ነው እየሄደ ያለው። ስለዚህ አንድ መንደር የመረከቢያ ጊዜው ከ2 ዓመት ተኩል እስከ 3 ዓመት ተኩል የተለያየ ግንባታ ፕሮግረስ ላይ ስላሉ ከ2 ዓመት ተኩል የሚረከቡ አሉ፣ በ3 ዓመት ተኩል የሚረከቡ አሉ። ሰዎች እንደ ምርጫቸው ቀስ ብዬ መክፈል እፈልጋለሁ ያለ ደንበኛ እስከ 3 ዓመት ተኩል ጊዜ ወስዶ መግዛት ይችላል። አሊያም ደግሞ ቶሎ መረከብ የሚፈልጉ ደግሞ ግንባታቸው ከፍ ያሉ አፓርትመንቶች ስላሉን በ2 ዓመት ተኩል ደግሞ መረከብ ይችላሉ ማለት ነው። ሌላው በተለይ አሁን የአከፋፈል ጉዳይ ላይ ከሚነሱ ነገሮች ሰዎች በግላቸው መክፈል የማይችሉበት ሁኔታ ሲፈጠር ከባንክ ጋር የምታገናኙበት ሁኔታ አለ። ሌላው ከዚሁ ጋር ተያይዞ ምን ያህል ፐርሰንት ነው ከባንኩ ሌላ አንድ ሰው መክፈል የሚጠበቅበት ወደ እናንተ? በጣም ጥሩ ጥያቄ። ያው የብዙዎቻችን የቤት ፍላጎት ሁሉም ሰው የቤት ፍላጎት ይኖረዋል ከአቅም ጉዳይ አንጻር ነው እንጂ ሁሉም ሰው ቤት መግዛት ይፈልጋል። ይህንን ደግሞ ዴምስ ሪል ስቴት በጣም ተረድቶ ከ1 ዓመት ተኩል በላይ ፕሮጀክቶችን ከመጀመራችን በፊት ከ1 ዓመት ተኩል በላይ የዲማንድ ጥናት ወይም ደግሞ የገበያ ጥናት እያደረገ ቆይቷል። ስለዚህ በዚህ የተረዳነው ነገር ምንድነው? ብዙ ደንበኞች ቤት መግዛት ይፈልጋሉ፣ ግን ደግሞ አቅማቸው ዝግጁ አይደለም። ስለዚህ የተመቻቸ የባንክ ብድር ያስፈልጋል። ቤቶችን ሲገዙ ሰዎች የተወሰነ ፐርሰንት ከፍለው ቀሪውን ደግሞ በባንክ ቢመቻችልን የሚል ሀሳብ ስላለ ለሁሉም ሰው የሚያመች የባንክ ብድር ሲስተም አዘጋጅተናል። እስካሁን ላይ በአሁኑ ሰዓት ከ10 እስከ 12 ባንኮች በእጃችን ላይ አግሪ አድርገን ወረድ ይዘናል። ስለዚህ ደንበኞች መክፈል የሚጠበቅባቸው 40%ቱን የቤቱን አጠቃላይ ዋጋ 40%ቱን በ3 ዙር ክፍያ ከፍለው ከጨረሱ በኋላ ቀሪውን 60% ከ5 ዓመት እስከ 25 ዓመት በተመቻቸው ጊዜ አከፋፈል ከፍለው ባንኮች ጋር ተገናኝቶላቸው ቤቶችን ገዝተው መኖር ይችላሉ ማለት ነው። ኦኬ፣ ሌላ ነው መጨረሻ ላይ የምጠይቅህ ከቤቶቹ ሁኔታዎች ከአንድ ክፍል ወይም ከስቱዲዮ ጀምሮ ሊሆን ይችላል እስከ 3 ወይስ እስከ 4 ባሉት ሁኔታዎች ትንሹ የመጨረሻ ክፍያ ብለን የምናስበው እና ትልቁ በዚህ በአፓርታማዎች ሂደት ስንት ነው ማለት ይችላል? እሺ፣ በጣም ጥሩ ጥያቄ ነው። ይሄ ጥያቄ ባይዘ የብዙዎች ጥያቄ ነው። ቤቶች መግዛት ፈልገው በአቅማቸው ልክ ቤቶችን ማግኘት ይፈልጋሉ እና እጄ ላይ ባለው ገንዘብ ምን ማግኘት ይችላሉ የሚል ሀሳብ አለ ሁሉም ደንበኛ ጋር። ስለዚህ እኛ ጋር ያዘጋጀነው ከስቱዲዮ ጀምሮ እስከ ባለ 4 መኝታ ቤቶችን በተለያየ ካሬ አማራጭ፣ በነገራችን ላይ እዚሁ ሳይታችን ላይ ብቻ ወደ 43 የሚሆኑ የካሬ አማራጮችን ማግኘት ይቻላል። ስለዚህ ምንድነው ልዩ የሚያደርገው አሁን ዴምስ ሪል ስቴትን አንድ ሳይት ላይ
አንድ ብሎክ ላይ ቤቶችን ያለመደጋገም ሀሳብ አለ። አንድ ቤትን አንድ ቦታ ላይ የምናገኘው በጣም ሬር ነው። ስለዚህ ለምሳሌ አንተ የምትገዛው ቤት የአንተ ቤት ብቻ ሊሆን ይችላል። ሌላ ቦታ ላይ ሌላ ብሎክ ላይ ላናገኝ እንችላለን የሱ አይነት ቤት። በዚህ ልክ አማራጮችን በደንብ አብዝተናል። ስቱዲዮ ጀምሮ እስከ ባለ 4 መኝታ ስንል ከ57 ካሬ ጀምሮ እስከ 190 ካሬ ድረስ የካሬ አማራጮች ይኖሩናል። እነዚህ ቤቶች ስንጠራ በነገራችን ላይ ባለ 1 ስንል፣ ባለ 2 ስንል፣ ባለ 3፣ ባለ 4 መኝታ ቤቶች ስንል ብዙ ቦታዎች ላይ ይሄ ሰፋ ያለ ካሬ ስትገዛ ብቻ የምታገኛቸው ተጨማሪ ክፍሎች አሉ። እኛ ጋር እንደ ማንዳተሪ ሆነው ከትንሿ ቱ ቤድሩም ጀምሮ ማለትም ከትንሹ ባለ 2 መኝታ ቤት ጀምሮ የሰራተኛ ክፍል፣ የሰራተኛ መታጠቢያ ክፍል፣ ላውንደሪ፣ ስቶር እነዚህን ክፍሎች እንደ ተጨማሪ ክፍል ታገኛቸዋለህ ማለት ነው። ስለዚህ ቱ ቤድሩምም 3 ቤድሩምም 4 ቤድሩምም ስትገዛ አማራጮቻችን ላይ እነዚህ ካሬዎችን እንደ አዲሽናል ክፍል ማግኘት እንችላለን ማለት ነው። ይሄ ዲዛይን ለኢትዮጵያ ኑሮ በጣም አመቺ ነው። ምክንያቱም እኛ ኢትዮጵያውያን በብዛት የምንኖረው ከሰራተኛ ጋር ላይፋችን የተገናኘ ነው። ኑሯችንን መሬት ላይ ነው የለመድነው። ስለዚህ አፓርትመንቶች ላይ ስንወጣ እቃዎቻችን በጣም ብዙ ናቸው። እነዚህ ነገሮችን ለማመቻቸት ዲዛይናችን የኢትዮጵያን ኑሮ የሚያመች አይነት አድርገን ያዘጋጀነው። ስለዚህ ማውራት የሚሻለው በካሬ ስንት ነው የሚለው ላይ ነው ማለት ነው። ከዛ በኋላ ሰዎች የሚፈልጉትን የብር መጠን ከሚፈልጉት የቤት ጉዳይ ጋር ማጣጣም ብቻ ነው ማለት ነው። በጣም ጥሩ። በካሬ ሜትር ኦፕሽኖች ምንድን ያዘጋጀ ነው? ቅድም ለማንሳት እንደሞከርኩት የተለያየ ግንባታ ሌቭል ላይ ያሉ ቤቶች አሉ። ስለዚህ እነዚህ ቤቶች የካሬ ዋጋቸውም የተለያዩ ናቸው። ከትንሹ እስከ ትልቁ ማንሳት ብንችል አሁን ላይ ያዘጋጀ ነው እንግዲህ እንደምናየው ጃንዋሪ ከገባ ጀምሮ ወይም ደግሞ ይሄ ወር ከገባ ጀምሮ የገና በዓል አለ፣ የፈረንጆች አዲስ ዓመት አለ፣ ጥምቀት አለ። እነዚህም በዓላቶች አስከትለን የካሬ ዋጋ ላይ ልዩነት አምጥተናል። በጣም አሪፍ ዲስካውንት፣ በጣም ቆንጆ ዲስካውንት አዘጋጅተን ከትንሿ ቱ ቤድሩም ብንጀምር ወይም ደግሞ ከትንሹ ባለ 1 መኝታ 69 ካሬ ብሎ ይጀምራል ባለ 1 መኝታ። ስለዚህ ከ431 ሺህ ብር ቅድመ ክፍያ ጀምሮ ቤት ማግኘት ይቻላል እኛ ጋር። ስለዚህ ይህንን ገንዘብ ከፍለው ቤቶችን ኦን ማድረግ ይችላል። አንድ ደንበኛ የግሉ ማድረግ ይችላል። በካሬ ያለን ዋጋ ግን ልዩነቱ እንዴት ነው? በካሬ በ78246 ብር የካሬ ዋጋ ጀምሮ እስከ ትልቁ የምንለው ያለ ዲስካውንት የሚሸጡ ፕሮግረሳቸው ከፍ ያሉ ቤቶች ይኖሩናል። ወይም ደግሞ ዝቅ ያለ ፍሎር አካባቢ የምናገኛቸው የካሬ አማራጮች ላይ የሚኖረን የካሬ ዋጋ 97246 ብር ነው ማለት ነው። ስለዚህ ያለን ርቀት እስከየት ነው? ከ78000 እስከ 97000 ብር ድረስ ቤቶችን በካሬ ዋጋ በዚህ ማግኘት ይቻላል ማለት ነው። ሌላው ይሄ ብዙ ጊዜ የሚነሱት የጥንካሬ፣ የስትራክቸር፣ የአሰራር ሁኔታ ነው እና አይ ቲንክ በዲዛይን በፎቶ በቴሌቪዥን ላይ አሳያቸዋለሁ ብለህ ነበርና እሱን ማየት እንችላለን። እሱን ማየት እንችላለን። ስትራክቸራሊ ግን እዚህ ጋር ሜንሽን ማድረግ ካለብን ማንሳት ካለብን ማነሳለን ነገር እንግዲህ ባልተለመደ መልኩ አዲስ አበባ ላይ በሰሞኑ ወይም ደግሞ በሀገራችን የመሬት መንቀጥቀጥም ሌሎች ነገሮችም ሀብትን እያደረጉ ነው ያሉት እና ለዛ ነገር የእኛ ፕሮጀክት ምን ያህል ብቁ ነው፣ ምን ያህል ዝግጁ ነው የሚለውን ነገር እዚህ ጋር ማንሳት እንችላለን። የመሬት አቀማመጡ ሎኬሽናችን ወይም ደግሞ ሳይታችን የሚገኝበት የመሬት አቀማመጥ ተራራ ስር የሚገኝ ነው። የፕሮጀክቱን ስያሜ ሂል ሳይድ ፕሮጀክት ይባላል እና የተራራን እይታ እንዲሁም ደግሞ የከተማውን እይታ ማግኘት የሚያስችል ነው። ስለዚህ ተራራው ስር ተከትሎ ደግሞ የመሬቱ ተፈጥሮ ድንጋያማ በመሆኑ የሚያስፈልገውን የመሬት መንቀጥቀጥ የሚከሰተውን የመሬት መንቀጥቀጥ መቋቋም ይችላል። በዛም በተጨማሪ ደግሞ እኛም በዲዛይናችን በኮንስትራክሽን ስንሰራ ማት ፋውንዴሽን የምንጠቀመው አንድ መንደር የሚያርፍበት ቅድም ካልነው ከ5ቱ መንደሮች አንዱ መንደር የሚያርፈው 8000 ካሬ ላይ ነው። ያንን 8000 ካሬ በማት ፋውንዴሽን ነው የምንሰራው። ማት ፋውንዴሽን ማለት እንግዲህ 8000 ካሬውን በ2.5 ዴብዝ ባለው ፋውንዴሽን የምናዘጋጀው ማለት ነው። ስለዚህ የመሬት መንቀጥቀጥ አይደለም ሌሎችም የተፈጥሮ አደጋዎች ቢመጡ ህንፃውን መቋቋም ይችላል ማለት ነው። በዛ መልኩ ያዘጋጀ ነው። በስክሪን ደግሞ ሰፋ አድርገን በደንብ የሳይታችንን ኦቨርቪው ማድረግ እንችላለን ማለት ነው። ወደዛ መሄድ እንችላለን። እንግዲህ ኡስታዝ ቅድም እንዳወራ ነው ሳይታችንን እዚህ ጋር ሲያልቅ ምን ይመስላል የሚለውን አቀማመጡን ፕላስ ደግሞ ከሎኬሽኑም አንጻር ያለውን እይታ እናያለን። በዛ ውስጥ በብሎኮች መካከል ያለውን እይታ እዚህ ጋር በደንብ ለማየት ስለሚያስችለን በዚህ እናያለን። ስለዚህ ሳይታችንን ስናይ እዚህ ጋር እንደምታየው 65000 ካሬ ላይ ያረፈ ያልኩ እንግዲህ ከዚህ ጀምሮ ይሄ አጠቃላይ ኤሪያ እዛ ድረስ በአጠቃላይ ሙሉን 65395 ካሬ ነው። ስለዚህ በመካከል ደግሞ ቅድም ያወራናቸው ወደ 43 የሚሆኑ ቪላ ቤቶችን እዚህ ጋር በመካከል እናገኛለን። ከዛ በተጨማሪ
እነዚህ ቪላ ቤቶች ናቸው እዚህ ጋር የምናያቸው። መንደሮቹ ደግሞ 5 መንደሮች ብለን የያዝናቸው እዚህ ጋር ናቸው። መንደር 1 የምንለው ይሄኛው መንደር ነው። 4 ብሎኮች የያዘው ይሄኛው 1 እንላለን። 2 የምንለው ወይም ደግሞ የዲያስፖራ ሎት ነው። ይሄኛው ዲያስፖራ ሎት ብለን የሰየም ነው። 3ኛው መንደራችን ደግሞ ይሄኛው 2 ብሎኮችን የያዘ፣ 4ኛው መንደር ደግሞ ይሄኛው ነው ማለት ነው። መጨረሻ ላይ 5ኛው መንደራችን እዚህ ጋር እናገኘዋለን ማለት ነው። ስለዚህ 5 መንደሮች አሉ። በመካከላቸው የሚኖር በጣም ሰፊ መንገዶች አሉ። ዋና ዋና መንገዶች አሉ። አንዱ መንደር 8000 ካሬ ላይ ነው የሚያርፈው ብለናል። ቅድም ለማንሳት እንደሞከርኩት እያንዳንዱ መንደሮች በመካከላቸው ህንፃ መጨናነቅ እንዳይመስል ወይም ደግሞ እንዳይሆን ለማድረግ በመካከላቸው በጣም ሰፊ ጋፖች ይኖራሉ። እነዚህ የዋና መንገድ ያክል 20 ሜትር አስፓልቶች ይኖሯቸዋል። በሳይቱ አቀማመጥ ላይ እዚህ ጋር ማንሳት የምንችለው ነገር ከዋናው መንገድ ይሄኛው መንገድ ከአሌ ጋርመንት ወደ ጀርመን የሚሄደው መንገድ ነው። ከመንገዱ ቀጥታ 90 ሜትር አካባቢ ርቀት አለው። ይሄ ርቀት መንገዱ ከሳይቱ በመራቁ የሚገኘውን የመንገድ ድምፅ ረብሻ ዜሮ የሚያደርግ ነው። በጣም ነፋሻማ የሆነ ግሪነሪ ስፔስ ነው ይሄ ስፔስ። ስለዚህ ፋውንቴኖች አሁን ላይ በኮሪደር ልማት እየተሰራለት ነው ያለው። ሳይታችን ደግሞ ከመንገዱ ርቆ በጀርባው ደግሞ ተራራ ነፋሻማ የሆነ ተራራ ይዞ ነው የሚገኘው ማለት ነው። በአቀማመጡ በዚህ መልኩ ይመስላል። በእያንዳንዱ መንደሮች መካከል የ20 ሜትር አስፓልቶች እናገኛለን። እነዚህ ከአንድ ህንፃ እስከ ሌላኛው ህንፃ ድረስ መንገድን ተሻግሮ ነው የምናገኘው ማለት ነው። በጣም ንጹህ የሆነ ክሊር የሆነ እይታ እናገኛለን ማለት ነው። ህንፃዎቻችን በብዛት ከስር 3 የንግድ ሱቅ፣ እዛ በተጨማሪ ከ4ኛ ፍሎር ጀምሮ አፓርትመንት ቤቶችን ማግኘት እንችላለን። በዚህ አቀማመጥ ነው። ምናልባት እዚሁ ላይ ማንሳት የምንችለው ነገር እስከ 3ኛ ድረስ የንግድ ሱቆች ካሉ በኋላ 4ኛው ፍሎር የሰርቪስ ፍሎር ነው ወይም ደግሞ አሚኒቲዎችን አሳይን ያደረግንበት አሎኬት ያደረግንበት ዲዛይናችን የሚገኝበት ሎኬሽን ነው። ያ ማለት ብዙ ቦታዎች ላይ አፓርትመንቶች ላይ ስንሄድ አንድ መንደር ላይ አፓርትመንት መሀል ከተማ ከገዛን በማዕከሉ የሚኖር የጋራ መጠቀሚያ የልጆች መጫወቻ አያመችም። ስለዚህ ቤተሰብ መስርቶ ለመኖር ትንሽ ያስቸግራል። ለዚህ ያን ነገር በማሰብ የኛ ሳይት ላይ ምንድነው ያካተት ነው ለልጆች መጫወቻ የመዋኛ ገንዳ፣ የባስኬትቦል ኮርት እንዲሁም ደግሞ መሰብሰቢያ አዳራሽ፣ ላይብረሪ እና እነዚህን ፋሲሊቲዎችን እዚህ ሳይት ላይ ማግኘት እንችላለን። አንድ መንደር የራሱ እነዚህን ፋሲሊቲዎች ይዞ ነው የሚያልቀው ማለት ነው። ስለዚህ እዚህ መንደር ላይ 5 የመዋኛ ገንዳ፣ 5 የመጫወቻ ስፍራ፣ 5 ጂምናዚየም፣ 5 ላይብረሪ ማግኘት እንችላለን ማለት ነው። በዚህ መልኩ ነው የሚሆነው። ያ የሚጀምረው ከየት ነው? ከሱቆቹ ፍሎር ቀጥሎ ባለው ቦታ ላይ ነው ዲዛይን የምናደርገው ማለት ነው። አሁን እንደምናየው ሁሉም ቤቶች ብርሃን በደንብ እንደሚገኝላቸው እንደሚያገኙ የተፈጥሮ ብርሃን ማግኘት እንደሚችሉ እዚህ ጋር ማየት እንችላለን። ስለዚህ ብሎኮቹ እንዳያቸው በመካከላቸው በጣም ኦፕኒንጎች መስኮቶች የበዟቸው በመሆናቸው ሁሉም ሩሞች ላይ የተፈጥሮ ብርሃን በደንብ ማግኘት የሚያስችሉ ናቸው ማለት ነው። ስለዚህ ምንም አይነት ሩም ጨለማ ስፔስ አናገኝም ማለት ነው። ይህም ፋሲሊቲ ቅድም እንዳልኩ ከሱቆቹ ቀጥሎ ባለው ፍሎር ላይ እነዚህ ፋሲሊቲዎች አሎኬት አድርገናል። ስለዚህ እዚህ ጋር ትንሽ ክሊር ለማድረግ ያክል ይሄ አንድ መንደር ነው። ከዚህ ጫፍ እስከዛኛው ጫፍ ድረስ አንድ መንደር ነው። 4 ብሎኮች ይቀመጣሉ። እዚህ ጋር አንድ ብሎክ አለ፣ ሁለተኛ ብሎክ፣ ከጀርባ 2 ብሎኮች አሉ። ስለዚህ በብሎኮች መካከል የሚኖረውን የንግድ ሱቆች ይኖሩናል እዚህ መንደር ላይ ማለት ነው። ስለዚህ የንግድ ሱቆችና አፓርትመንቶች መግቢያቸው፣ ሊፍቶቻቸው፣ ደረጃዎቻቸው የተለያዩ ናቸው። ከአፓርትመንት ጋር አይገናኙም ማለት ነው። ስለዚህ በአቀማመጥ በጣም ክሊር ሆኖ ሴኪዩርድ የሆነ ማለትም ለሱቅ ብሎ የሚገባው ሰው ወደ አፓርትመንት እንዳይሄድ ሊፍቶቹ ሰፓሬትሊ ለብቻቸው ናቸው። የሱቅ ፓርኪንግ እና የአፓርትመንት ፓርኪንግ ለየብቻ ነው። ከመግቢያ ጀምሮ ነው የምንለየው ማለት ነው። ስለዚህ በዛ መልኩ ነው የሚሆነው። ልክ ይህ ፍሎር እንዳለቀ ሱቆቹ እንዳለቁ የመጀመሪያው ኢሚዲየት ፍሎር ላይ ደግሞ ቅድም ያልናቸውን አሚኒቲዎችን እናገኛለን፣ የጋራ መጠቀሚያዎችን እናገኛለን ማለት ነው። እቺ የምታዩት ጋፕ በማዕከል የመንገድ ውስጥ አክሰስ የምናደርጋቸው መንገዶች ናቸው ማለት ነው። ሌላው በአካባቢው በጣም ብዙ ፋሲሊቲዎችን ማግኘት የሚያስችል ለቡ መብራት እንግዲህ የሚታወቀው የመኖሪያ መንደር በመሆኑ ነው የሚታወቀው። ስለዚህ የእምነት ተቋማት፣ ትምህርት ቤቶች፣ የደህንነት ጥበቃዎች እነዚህ ነገሮች በሎኬሽኑ በአካባቢው በደንብ ማግኘት የሚያስችል ጥሩ ሎኬሽን ነው። ለመኖሪያ በጣም አመቺ የሚባል ሰፈር ነው። እዚች ጋር በደንብ ማየት እንድንችል ይህንን የምናያቸው ነገሮች ከዚህ በታች ከዚህ ፍሎር በታች የንግድ ሱቆች ናቸው የሚኖሩት። 3 ፍሎር ነች። ብዙም እኛም ፕሮሞት አናደርገውም፣ በጣም ትንሽ ናቸው። ካለው ኮሚኒቲ አንጻር ያን ያክል የሚባሉ ስላልሆኑ ከዛ ፍሎር ቀጥሎ ግን የነዚህን የጋራ መጠቀሚያዎችን የምናገኘው ከሱቆቹ ወለል በላይ ነው ማለት ነው። ስለዚህ የባስኬትቦል ኮርት ይኖረናል።
እዛች ጋር እንደምናየው መዋኛ ገንዳ አለን። እችኛዋ ደግሞ የምታያት ወደ ስር ወደ ሱቆቹ ብርሃን ለማግኘት የሚያስችል ኦፕን ዳውን ነው። እዚች ጋር የምናየው አነስ ያለ ግሪነሪ ስፔስ አሁን ላይ ኮሪደር ልማት ተብሎ እየተሰራ ያለው ስፔስ እኛ ዲዛይን ላይ ቀድሞ የገባ ነው። ይሄ ማለት ዋይፋይ እና የቻርጂንግ ስቴሽን ኖሯቸው ሰዎች ኢንተርቴን እያደረጉ ስራዎችን መስራት የሚችሉበት ልጆችን ቢጫወቱ እዚሁ አካባቢ ቆይተው ሌላ ቦታ መሄድ ሳይጠበቅባቸው እዚሁ ጋር ነገሮችን መስራትና መጫወት ማድረግ የሚችሉበት ቦታ ነው ማለት ነው። እዚህ በዚህ መልኩ ነው ይሄ ቦታ አሳይን ያደረግነው። እዚህ ይሄ ለእያንዳንዱ መንደር የየራሱን ፋሲሊቲ ይዞ ነው የሚያልቀው ማለት ነው ሳይታችን። ስለዚህ በዚህ መልኩ እነዚህ ነገሮች እናገኛለን። ከዚህ ፍሎር ቀጥታ ደግሞ ፊት ለፊት ባሉት በብሎኮቹ ስር ደግሞ ላይብራሪዎች እና ጂምናዚየም እንዲሁም ደግሞ የመሰብሰቢያ አዳራሾችን እዚህ ጋር ዲዛይን አድርገናል። ስለዚህ በዚህ ፓራል ያሉ ፍሎሮች ላይ ቶች ሳይሆን የምናገኘው እነዚህን ፋሲሊቲዎች ነው የምናገኘው ማለት ነው። ስለዚህ በዚህ መልኩ ይቀመጣል። በመካከላቸው ወደ 20 ሜትር ርቀት ይኖራቸዋል ማለት ነው። ስለዚህ የድምፅ ረብሻም እንዳይኖር ለማስቻል የተዘጋጀ ነው። ቅድም እንዳነሳ ነው ኡስታዝ እዚህ ጋር ያለው የሳይታችን ፕላን ነው። አጠቃላይ ሲያልቅ ሳይታችን ምን ይመስላል የሚለውን ነገር አይተናል። ከዚህ ፕላን ላይ ግን አንድ ላይ አያይዘን መጥቀስ የምንችለው ቅድም ያወራ ነው ይሄኛው ከኃይሌ ጋርመንት እስከ ጀርመን የሚወስደው መንገድ ነው። እዚች ጋር የለቡ መብራት መስቀለኛ ማግኘት እንችላለን። በዚህ አቀማመጥ ሳይታችን የሚገኘው ከዋናው መንገድ ወደ 90 ሜትር አካባቢ ከፍ ብሎ ነው የሚገኘው። ቅድም እንዳወራ ነው ሂል ሳይድ ፕሮጀክት ነው። ይሄ የቀረው ኤሪያ ላይ ደግሞ ብዙ ፋሲሊቲዎችን እኛ ፕላን አድርገን ይዘን ነበር። ግን አሁን ደግሞ መንግስት በያዘው ፕሮጀክት የኮሪደር ልማት ፕሮጀክት ላይ ከተማን በማስዋብ ስራ ላይ እኛ ፕሮጀክት ጋር በጣም በሰፊው ታስቦበት ፕላኑ እጃችን ገብቷል። ኦልሬዲ እዚህ ጋር እንደምናየው ወደ 6 መግቢያ በሮች ይኖሩናል። እነዚህ የምናያቸው የግቢያችን አክሰስ የምናደርጋቸው መግቢያዎች ናቸው። እነዚህ መግቢያዎችን ግራና ቀኝ ላይ የምናገኘው ኤሪያ እዚች ጋር እነዚህ የምናያቸው ኤሪያዎች ላይ መንግስት በሰፊው የኮሪደር ልማት ፏፏቴን፣ ግሪነሪ ስፔሶችን፣ የልጆች መጫወቻዎችን በሰፊው አስቦበት ፕሮጀክቱን ስራውን ኦልሬዲ ጀምሮ በ3 ወር ውስጥ አጠናቆ ለማስረከብ ኦልሬዲ ስራው ተጀምሯል። ስለዚህ ይሄ ለሳይታችን የሚሰጠው ትልቅ ቫልዩ አለው። እይታው ያማረ በጣም ነፋሻማ የሆነ ለልጆችም ለአዋቂዎችም በጣም ኢንተርቴኒንግ የሆነ ስፔስን ይሰጠናል ማለት ነው። ሳይታችን ቅድም እንዳወራ ነው 5 መንደሮች ይኖሩናል። እያንዳንዱ መንደሮች ላይ ቅድም እንዳወራ ነው 4 ብሎኮች ናቸው የሚኖሩት። ስለዚህ ለአንድ ብሎክ ደግሞ በብሎክ ላይ በአንድ ፍሎር ላይ 4 ሊፍቶችን፣ 5 ሊፍቶችን፣ 6 ሊፍቶችን አሳይን ያደረግንባቸው ብሎኮች አሉን። ስለዚህ በሊፍት ሳይዝ ምናልባት ሜንሽን ማድረግ ካለብን የአንድ የሊፍት ሳይዝ በጣም ተለቅ ብሎ ከስታንዳርድ በጣም ከፍ ያለ ነው። የአንድ ሊፍት ሳይዝ 2.7 በ3.2 ሜትር የሆነ በጣም ትልቅ ሊፍት ነው ዲዛይናችን ላይ ያለው። ስለዚህ ይሄ ሊፍት በማንኛውም ሰዓት ምናልባት የሆስፒታል ስትሬቸር ማስገባት እስኪችል ያክል ድረስ በጣም ትልቅ ነው የሚሆነው። በፓሴንጀር ደረጃ 28 ፓሴንጀሮችን አት ታይም ማስተላለፍ የሚችል ማንቀሳቀስ የሚችል ኤሌቬተር ነው ያለን። ካሉን ከ4ቱ ሊፍቶች ላይ ደግሞ አንደኛው የካርጎ ሊፍት ነው። እስከ 180 ኬጂ ድረስ ኬሪ ማድረግ የሚችል በጣም ሂውጅ የሆነ ኤሌቬተር ነው ዲዛይናችን ላይ ያለውና ሎኬሽን ላይ ሳይቱ ላይ ማግኘት የምንችለው ነገር ነውና በዚህ መልኩ ሁሉም ብሎኮች ላይ ኤኒ ፍሎር ላይ ቤቶችን የሚገዙ ሰዎች በደቂቃ በአንድ በተን ወደ ታችና ወደ ታች መንቀሳቀስ የሚችሉበት የሊፍት ዌይቲንግ ታይምን የሚቀነሰ ዲዛይኖችን ነው እዚህ ጋር አሳይን ያደረግነው። እያንዳንዱ መንደሮች ላይ የኤሌቬተር ተጨማሪ ባካፕ ጄኔሬተሮች፣ ትራንስፎርመሮች እንዲሁም ደግሞ ሊፍቶቻችን የራሳቸው የሆነ ሲልድ ባትሪ ያላቸው በማንኛውም ሰዓት መብራት መቆራረጥ እንኳን ቢኖር ያን ነገር መከላከል የሚያስችል ዲዛይን ያለን ማለት ነው። ስለዚህ በጣም ዘመናዊ የሆነ መንደር ነው እየገነባን ያለ ነው። ይህን መንደር ነው ቅድም እንዳልነው ከ431 ሺህ ብር ቅድመ ክፍያ ጀምሮ ቤት የግል ማድረግ የሚያስችል መንደር ነው ያዘጋጀ ነው ማለት ነው። እንግዲህ ኡስታዝ ቅድም እንዳወራ ነው ዴምሲ ሪል ስቴት እንግዲህ ካለህ እንቅስቃሴ አንጻር በግድብ ላይ ከምታደርገው ፐርፎርማንስ ግድባችን ከሌሎች ሀገሮች ጋር ያለውን እንቅስቃሴ በመቆጣጠር በማየት እንግዲህ እያሳወቅን ስላለ እና ለዚህ ስራ እንደ ድርጅት ዴምሲ ሪል ስቴት ራሱን ችሎ እኔም አድርገዋለሁ ሰፖርት ማድረግ እፈልጋለሁ ሪኮግናይዝ ማድረግ እፈልጋለሁ ብሎ ስጦታ አዘጋጅቶላል። ያንን ነገር እናደርጋለን። እንግዲህ ወደዛ እንሄዳለን። ውድና የተከበራችሁ የኪንግስ ኦፍ አባይ ሚዲያ ቤተሰቦቻችን ለእናንተም ደግሞ ሽልማት አለን። በኪንግስ ኦፍ አባይ ሚዲያ በኩል መጥተው ቤቶችን ከዴምሲ ሪል ስቴት ሲገዙ
እስከ 30% የሚደርስ ቅናሽ ያገኛሉ። ታዲያ ምን ይጠብቃሉ? ስክሪኑ ላይ ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት ጋር ቤትዎን ይግዙ።